ታሪክ በአንድ ቀን አይጀምርም። እንደ ወንዝ ከሩቅ እንደ ምንጭ ይነሳል፣ እንደ ባህር በብዙ ዘመናት ይሞላል። በዓለም ታሪክ ባህርን የተቆጣጠሩ ሀገራት ለብዙ ጊዜ ንግድን ተቆጣጠሩ። ንግድን የተቆጣጠሩ ሀገራት ሀብትን ሰበሰቡ። ሀብት የሰበሰቡ ሀገራት ተጽዕኖ ፈጠሩ። ኢትዮጵያም በተለያዩ ዘመናት ይህን ተሞክሮ አይታለች። ከአዶሊስ እስከ ምጽዋ፣ ከዘይላ እስከ አሰብ የወደብ ታሪክ የኢኮኖሚ፣ የዲፕሎማሲ፣ የጦርነትና የህልውና ታሪክ ነው። የውሃ አካል ብቻ አይደለም፣ የንግድ መንገድ፣ የስልጣኔ ድልድይ ነውና። በዚህ ባህር ግብፅ፣ ሮማ፣ ፋርስ፣ ህንድ፣ አረብና ኢትዮጵያ ለዘመናት አልፈዋል። የኢትዮጵያ ከባህር ጋር ያላት ግንኙነትም በዘመናዊ ፖለቲካ አልተጀመረም። በ19ኛው ክፍለ ዘመን አልተፈጠረም። ከ2000 ዓመታት በላይ ወደ ኋላ ይመለሳል። ከ2000 ዓመታት በፊት አዶሊስ ተነሳች። ይህች ወደብ የአክሱምን ኃይል ወደ ዓለም አወጣች። አዶሊስ ወደብ ብቻ አልነበረችም። የኢትዮጵያ የመጀመሪያዋ ዓለም አቀፍ መስኮት ነበረች። በየዘመናቱ ወደቦቹ ተቀያየሩ፣ ግን መንገዱ ቀጠለ። አዶሊስ ስትደክም ምጽዋ ተነሳች። ምጽዋ ስትለወጥ ታጁራ ተጠናከረች። በምዕራብ ዘይላ አደገች። በሰሜን ሶማሌ ዳርቻ በርበራ ተስፋፋች። በዘመናዊ ዘመን አሰብ ተነሳች። ወደቦቹ ተቀያየሩ። ዛሬ የአዶሊስ ግድግዳዎች ፈርሰዋል። የምጽዋ አሮጌ ጎዳናዎች ተቀይረዋል። የዘይላ ነጋዴዎች ጠፍተዋል። የበርበራ የግመል ሰልፎች ቀንሰዋል። ነገር ግን ታሪኩ አልጠፋም። በአርኪኦሎጂ ግኝቶች ውስጥ፣ በጥንታዊ መጻሕፍት ውስጥ፣ በወደቦች ፍርስራሽ ውስጥ፣ በሕዝቦች ትውስታ ውስጥ ታሪኩ ተጽፎ ይገኛል። ይህ የባህር በር የኢትዮጵያ የዘመናት ፈተና ነው። በዓለም አቀፍ የፖለቲካና የሕግ አመለካከት ባህር በር ማለት ሀገራት ከዓለም ጋር በነጻነት እንዲገናኙ የሚያስችል የባህር መዳረሻ ነው። የተባበሩት መንግስታትና የዓለም ንግድ ተቋማት ባህር በርን ለዓለም ኢኮኖሚ መሠረታዊ አካል እንደሆነ ያዩታል። ወደብ ማለት አንድን ሀገር ከተቀረው ዓለም ጋር የሚያገናኝ ትልቅ በር ነው። ዋናው የንግድ መስመር ነው። በዚህም የተነሳ ያው ብዙዎቹ የአገር የደም ስር ይሉታል። አንድ ሀገር አለ፣ የያዘው አቀማመጥ አለ፣ ጂኦግራፊያዊ አቀማመጥ። ይሄ የያዘው ጂኦግራፊያዊ አቀማመጥ ዝም ብሎ አይደለም ቁጭ የሚለው። የራሱ ሪሶርስ አለው። የራሱ ለፖለቲካህ፣ ለኢኮኖሚ፣ ለግንኙነትህ የሚሰጥህ አድቫንቴጅ እና የሚነሳህ አድቫንቴጅ አለ። ስለሆነም ጂኦፖለቲክስ አንድ ሀገር ባለው አቀማመጥ ላይ ተመስርቶ የዓለምን ፖለቲካና የዓለምን ግንኙነት የሚመራበትን መርህ የሚቀይስበት መሰረታዊ ጉዳይ ነው ጂኦፖለቲክስ እንል። በዓለም ላይ ወደ 195 የሚገኙ ሉዓላዊ ሀገራት አሉ። ከነዚህ መካከል 44 ያህሉ ሀገራት በቀጥታ የባህር መዳረሻ የላቸውም። ከነዚህ ውስጥ 32 የሚሆኑት ሀገራት በተባበሩት መንግስታት ድርጅት ወደብ አልባ ታዳጊ ሀገራት ወይም ደግሞ ላንድ ሎክድ ዴቨሎፒንግ ካንትሪስ ተብለው ነው የሚመደቡት። የባህር በር ከሌላቸው 32ቱ ታዳጊ ወደብ አልባ ሀገራት መካከል 16ቱ በአፍሪካ ነው የሚገኙት። ከነዚህ 16ቱ የአፍሪካ ወደብ አልባ ሀገራት መካከል ኢትዮጵያ አንዷ ናት። ቀሪዎቹ በኤስያ፣ በአውሮፓና በላቲን አሜሪካ የሚገኙ ታዳጊ ወደብ አልባ ሀገራት ናቸው ማለት ነው። ባህር ለኢትዮጵያ አዲስ ነገር አይደለም። ከአክሱም ዘመን ጀምሮ እስከ 20ኛው ክፍለ ዘመን ድረስ የቀይ ባህር ዳርቻዎች የኢትዮጵያ የንግድ፣ የጦርነት፣ የሃይማኖትና የጂኦ ፖለቲካ ሕይወት ነበሩ። ኢትዮጵያ ዛሬ ወደብ አልባ ሀገር ሆናለች። ታሪኳ ግን ከ2000 ዓመታት በላይ የአፍሪካ ቀንድን
ቀይ ባህርን፣ ህንድ ውቅያኖስንና ሜዲትራኒያንን የሚያገናኝ የባህር ስልጣኔ ባለቤት እንደነበረች በደማቅ መሰክራል። እንግዲህ ቀይ ባህር ኢትዮጵያ ለቀይ ባህር አዲስ ሀገር አይደለችም። ይሄ ነው ልዩነቱ። ኡጋንዳ ወይ ሩዋንዳ ቢሆን አዲስ ሀገር ነው። ሩዋንዳ ወይ ኡጋንዳ ቀይ ባህር አክሰስ ቱ ዘ ሲ ኖረን ብለው ይጠይቁ ሌላ ታሪክ ነው። ኢትዮጵያ ግን ይቺ 34 ዓመት ዲስረፕሽን ነው እንጂ ከዛም በፊት ለሺህ ዓመታትም ከሮማን ኢምፓየር ጋር ከግሪክ ኢምፓየር ጋር የምንነግድበት ራሱ ኮይኑ ሳንቲሙ ይመሰክራል። ራሱ የነሱ ፊሎሶፈሮችን ሄሮዶተስ ሁሉ ሳይቀር ይመሰክራል ስለ ኢትዮጵያ ሀብት፣ ስለ ኢትዮጵያ መንግስት፣ ስለ ኢትዮጵያ ስርዓት። ስለዚህ ለአካባቢው አዲስ ሲቪላይዜሽን አዲስ ሀገር አይደለም። ይሄ ነው ለየትመት የሚያደርገው ይሄ ነው። አክሱም ስልጣኔ ጀምሮ እንመጣለን ማለት ነው። ከዛን ጊዜ ጀምሮ የወደብ ባለቤትነት ነበራት፣ ተጽዕኖ የነበራት ሀገር ናት። በተለያዩ ዘመናትም የተለያዩ ንጉሶች ያው የተለያዩ አካባቢዎችን ሲጠቀሙ ነበር። በመጨረሻም የቅርብ ጊዜ ታሪክ ስለሆነ የምናውቀው ከንጉሱ ጀምሮ በህግ በታሪክም የምጽዋንና የአሰብን ወደብ እንጠቀም ነበር። በዚህም እስከ 1000 ኪሎ ሜትር የሚሆነውን የቀይ ባህር ወሰን ትቆጣጠር ነበር ማለት ነው ኢትዮጵያ። ስለ ቀይ ባህር እንመልከት። ከህንድ ውቅያኖስ ከኤደን ባህረ ሰላጤና ከአረብ ባህር ጋር የሚያገናኝ ከዓለማችን እጅግ ወሳኝ የንግድ መስመሮች አንዱ እንደሆነ ይነገርለታል። አውሮፓን፣ እስያንና አፍሪካን ያገናኛል። ይህ የውሃ አካል በአሁኑ ወቅት ሳውዲ አረቢያ፣ የመን፣ ግብጽ፣ ሱዳን፣ እስራኤል፣ ዮርዳኖስ፣ ኤርትራና ጅቡቲ በባለቤትነት እንደሚያስተዳድሩት ይነገራል። የዓለምን የባህር ላይ ጉዞ 3/4 የሚያስተናግድ እጅግ ወሳኝ የሆነ ስትራቴጂካዊ ስፍራ መሆኑ ይታወቃል። ቀይ ባህር 2250 ኪሎ ሜትር ርዝመት አለው። ምጽዋ አጠገብ ያለውን የቀይ ባህር ስፋት በምንመለከትበት ሰዓት ከ306 እስከ 355 ኪሎ ሜትር እንደሚደርስ ይታመናል። በአፍሪካ ቀንድ ላይ ከተራሮች ጀርባ የተነሳችው ኢትዮጵያ ለ1000 ዓመታት ከባህር ጋር የተያያዘ ታሪክ ነበራት። አዶሊስ፣ ምጽዋ፣ ታጁራ፣ ዘይላ፣ በርበራ፣ አሰብ እያንዳንዱ ወደብ የኢትዮጵያን የባህር በር ዘመን ምስጢር ይዘዋል። ኢትዮጵያ በዚህ አካባቢ ሌሎች የማይጠቀሙትን የአዱሊስን ወደብ ትጠቀም ነበር እና የአዱሊስን ወደብ በመጠቀሟ ምክንያት ቻይና ጋር፣ ከህንድ ጋር፣ ከተለያዩ የምስራቅ አፍሪካ ሀገሮች ጋር፣ መካከለኛው የምስራቅ ሀገሮች ጋር ግንኙነት ነበራት እና በዛ ምክንያት ከፍተኛ ተጽዕኖ የነበረው ሲቪላይዝድ የሆነ ሶሳይቲ ነበር ማለት ነው ኢትዮጵያ። የኢትዮጵያና የባህር ቁርኝት ግልጽ ሆኖ የሚታየው እንኳ የአክሱም ዘመነ መንግስት በጣምና ትልቅ ማሳያ ነው። አንደኛው እስከ 7ኛው እጅግ ገናን ነበር። ለገናናነቱ እንዳልኩ የባህሩ ጉዳይ አንዱ ትልቁ ጉዳይ ነው። ዛሬ ቀይ ባህር እንደገና የዓለም ፉክክር ማዕከል ሆኗል። ከስዊዝ ቦይ እስከ ባብኤል መንደብ፣ ከጅቡቲ እስከ አሰብ፣ ከበርበራ እስከ ምጽዋ የባህር በሮቹ በየጊዜው የዓለም ትኩረት ማዕከል ሆነዋል። በዚህ ሁሉ መካከል ኢትዮጵያ አለች። ቀይ ባህር አካባቢ ላይ ያልተፈጠሩ ሀገሮች ሳይፈጠሩ ኢትዮጵያ ነበረች። ለምሳሌ ጅቡቲ አዲስ ሀገር ነው። አዲስ ሀገር እኮ ፈረንሳይ መጣ ያዘ። ቴሪቶሪ ኦፍ ዲ ፍሬንች አፋር ሴን ኢሳስ TFAI ነበር የሚባለው። 1977 ነው ነፃ የሆነችው። አዲስ ሀገር ነው። ሌላ የመን ቋሚ ሀገር ነው። እኛም ከየመን ጋር ደግሞ ኢንተራክት እናደርግ ነበር። በድሮ በአክሱም ኢምፓየር ጊዜ ሁሉ ኤክስፓንሽንና ኮንትራክሽን ስቴቶች አሏቸው። ባለው የፖለቲካል ሙቀትና ቅዝቃዜ በዛ ሁኔታ ተገናኝተናል። በደም የተሳሰርን ነው። ከ7ኛው እስከ 10ኛው ክፍለ ዘመን የአክሱም ስልጣኔ ትንሽ እየተዳከመ መምጣት ጀመረ። ይህ መዳከም በባህር ቁጥጥሩም ላይ ያለው አቅም በራሱ መዳከም አብሮ እየታየ መጣ። ያም ሆኖ እስከ 16ኛው ክፍለ ዘመን የቀይ ባህር ጉዳይ ለኢትዮጵያ ስትራቴጂካዊ ጉዳይነቱን አልለቀቅም ነበር።
ምንም እንኳ ከአንደኛው እስከ 7ኛው ክፍለ ዘመን እንደነበረው ጥንካሬ ባይሆንም የዓለም ንግድ እና የቀይ ባህር ቁርኝትን እንመልከተው። እንግዲህ በዓለማችን ላይ ከ80 እስከ 90 በመቶ የሚሆነው የባህር ላይ ንግድ የሚደረገው በባህር ላይ ነው ተብሏል። በእነዚህ የንግድ መስመሮች ውስጥ ቀይ ባህርና የስዊዝ መስመር ከዓለማችን ዋና የንግድ ኮሪደሮች የሚመደቡ ናቸው። ከዓለም የኮንቲነር ንግድ 30 በመቶ በቀይ ባህር ይተላለፋል። የዓለምን የባህር ላይ ጉዞ ከ3 እስከ 4 ወይም ደግሞ 3/4 የሚያስተናግድ ከፍተኛ ጠቀሜታ ያለው ስትራቴጂካዊ ስፍራ መሆኑም ይታወቃል። ይህ ማለት ከ700 ቢሊዮን እስከ 1 ትሪሊዮን የዓለም ዓመታዊ የንግድ ልውውጥ የሚካሄደው በቀይ ባህር ነው ማለት ነው። በየቀኑ ከ160 በላይ ግዙፍ የንግድ መርከቦች ይቀዝፉበታል። በየዓመቱ ከ20 ሺህ በላይ መርከቦች የቀይ ባህር መስመርን ያቋርጣሉ ማለት ነው። ቀይ ባህር እንግዲህ የውሃ የንግድ መንገድ ብቻ አይደለም፣ የኃይል የነዳጅ መንገድ ነው፣ የንግድ ደም ስር ነው፣ የጂኦፖለቲካ ልብ ነው። የኃይል ፍሰቱ በቀይ ባህር ላይ ምን እንደሚመስል እንመልከተው። ኢትዮጵያ ከቀይ ባህር በ60 ኪሎ ሜትር ርቀት ላይ ነው የምትገኘው። ከህንድ ውቅያኖስ ደግሞ በ300 ኪሎ ሜትር ባልሞላ ርቀት ላይ ነው የምትገኘው። 130 ሚሊዮን በላይ ህዝብ ያላት በቀጥታ የባህር በር የሌላት ትልቋ ሀገር ኢትዮጵያ ናት። እስከ ሀድራሞት ይሄ የተወሰነው ክፍል በተለይ ደቡብ በሙሉ ኦማን ድረስ የኢትዮጵያ ግዛት የነበረ ነው። ስለዚህ አዲስ አይደለንም። ከሳውዲ አረቢያም የተመሰረተው 110 ዓመት ቢሆን ነው። ተርን ኦፍ ዘ ሴንቸሪ 1920 ውስጥ ነው 20 ላይ ነው ይታይ አንድ 100 ከ8 ወይ 10 ዋቴቨር ቢሆን ነው። ከአክሱምም በኋላ የተለያዩ ወደቦችን ተጠቅማለች። ለምሳሌ እነ ዘይላ እነ በርበራን ተጠቅማለች። በኋላም እነ ምጽዋን አሰብን ተጠቅማለች። በመጨረሻም እንዲሁም ኤርትራ ከመገንጠሏ በፊት አሰብን ሙሉ በሙሉ ትጠቀም ነበር ኢትዮጵያ። ማለት ጠቅላ 90% በላይ የሚሆነው ኢምፖርቶቿ በአሰብ ነበር የሚገቡት እና በዚህ ምክንያት ኤርትራ እስከተገነጠለችበት ድረስ የቆየ ታሪክ አላት ኢትዮጵያ። በር ጠባቂ እኮ ነው አሁን የተመደበላት። በሮቿ በማን ተዘጉ? በጅቡቲ ተዘጋች፣ በትንሽቱ ሀገር በኤርትራ ተዘጋች። በሯ የባህር በር ያልከው ቅድም ማለት ነው። ስለዚህ ከኢትዮጵያ በብዙ መልኩ የሚያንሱ ታናናሽ ሀገሮች የኢትዮጵያ በር ጠባቂ ሆኑ። ኢትዮጵያን መውጫና መግቢያ የሚከለክሉና የሚፈቅዱ ነው ተፈጠሩ። እነማን? ድሮ አካሏ የነበሩ ግን በሴራ ከሷ ተገንጥለው እነዚህ ሁለት ታናናሽ ሀገሮች የኢትዮጵያ የባህር በር ጠባቂ በር ቆላፊና ከፋች ሆኑ። እሺ እንዴት አደገኛ ሁኔታ እንደሆነ 120 ሚሊዮን ህዝብ ያላት ኢትዮጵያ 5 ወይ 6 ወይ 4 ሚሊዮን ባላት ወደብ የሌላቸው ሀገራትን 100 ሰዎች በሚኖሩበት ዓለም እናስበው። 100 ሰዎች ያሉበትን ዓለም ብናስበው ከ100 ሰዎች መካከል 7ቱ የባህር በር በሌላቸው ሀገራት ነው የሚኖሩ። 93 በመቶ ደግሞ ወደብ ባላቸው ሀገራት ይኖራሉ ማለት ነው። 44ቱ የዓለማችን ወደብ አልባ ሀገራት 640 ሚሊዮን የሚጠጋ ህዝብ እንዳላቸው ይታመናል። ከነዚህ 640 ሚሊዮን ህዝብ ውስጥ 130 ሚሊዮን የሚሆነው ህዝብ በኢትዮጵያ ይኖራል። ይህ ማለት ከዓለማችን ወደብ አልባ ሀገራት ህዝብ ውስጥ 20 በመቶ የሚገኘው በኢትዮጵያ ውስጥ ነው ማለት ነው። ከ5 ወደብ አልባ ሀገራት ዜጎች አንዱ ኢትዮጵያዊ ነው ማለት ነው። የኢትዮጵያ የባህር በር ማጣት እንዲሁ የተፈጥሮ የመልክዓ ምድር ወይም
የጂኦግራፊ እጣ ፈንታ ታሪክ ብቻ አይደለም። የቅኝ ገዢዎች የሴራ ውጤት፣ ያልተቋረጡ የወራሪዎች የታሪክ ውጤት መሆኑን የታሪክ ምሁራንና ድርሳናት ያስረዳሉ። የኦቶማን ወረራ፣ የግብፅ መስፋፋት፣ የጣሊያን ቅኝ ግዛት፣ የፖለቲካ ልዩነት በዘመናት መቀየር ከነባር የባህር በሮቿ ጋር የሚለዩ ሆነው ካርታዎቿ ተቀየሩ። እቺ 60 ኪሎ ሜትሯ እኮ ኮሎኒያሊዝም ያመጣው ነው። ኢትዮጵያን እንደ ቀፎ እንደማውጣት እንደ ጥለት ቀፈ የማውጣት ሁኔታ እኮ ነው ያለው። እንግዲህ በበርሊን ኮንግረስ ስብሰባ ላይ ይህ አካባቢ አፍሪካ ቀን ለሶስቱ ሀገራት በትኩረት ሲሰጥ ለእንግሊዝ ያው በርበራ ላይ አቋቋሙ፣ ሱዳን ላይ ያሉ፣ ግብፅም ነበሩ በነገራችን ላይ ቀደም ሲል ፈረንሳይ ያለች ቲኤፍአይን ዋና ጅቡቲ ተባሉ ሲመሰርቱ፣ ጣሊያንም ኢትዮጵያ ሲሰጥ 1890 ላይ ከ1890 ድረስ ለምሳሌ 1977 ጅቡቲ እንደሌለ ሁሉ እስከ 1890 ኤርትራ የሚባል ሀገር የለም። ባህረ ነጋሽ በትግርኛም በለው በአማርኛም በለው አሉላም እስከ መጨረሻው ገዢው ባህረ ነጋሽ ነው የሚባለው። የምታያቸው እነ እንግሊዝ የምናምን የሚባል ወታደር ካምፕ እኮ እዚያ ይፈጠሩ ነበር። ኢትዮጵያን እዚያ ካላረጉ ያን መፍጠር አይችሉም ይሄ። ስለሆነም ኢትዮጵያን እዛ አካባቢ በማድረግ ፓወር ቫኪዩም እንዲፈጠር በማድረግ ያን አካባቢ በአስተማማኝ እንዲጠብቅ የሚችል ሌላ ኃይል እንዲፈጠር ተደረገ። እነ ቻይና ገቡ፣ እነ አሜሪካ ገቡ፣ እነ ፈረንሳይ ገቡበት። ፓወር ቫኪዩም ተፈጠረ ምለው ለዚህ ኢትዮጵያ እዛ አካባቢ ብትሆን ኖሮ እነዚህ ሀገሮች የመምጣት እድል አይኖራቸው። የነበረው መልስ ነው ህዝብ ነው የምታስቀድሙት ወይስ ባህር ነው የሚል ጥያቄ ነበር። ለህዝቡ መብት ሰጥተን እንዴት የባህር ጥያቄ እንዴት ህዝብና ከባህር ማን ነው? እኛ የምንታገለው ለህዝብ እንጂ መሬት አይደለም ውሃ አይደለም የሚል መልስ ስለነበር
በወቅቱ የነበረን ግንዛቤ ዝቅተኝነት እንዳለ ሆኖ ምንድነው ጉዳቱ ጥቅሙ በዛ ወቅት የምናገናዝበት አንድ ጉዳይ ሆኖ ግን የሚረዳቸው ሰዎች ነበሩ። ነገ የሚከተለው አደጋ ስለሆነም ያነሱት ነበር። የኢትዮጵያና የቀይ ባህር ታሪክ የወደቦች ብቻ ታሪክ አይደለም። ከዓለም ጋር የምትገበያይበት የህልውናዋ ጉዳይ ነው። አሰብ የኢትዮጵያ የባህር በር አካል በነበረችበት ወቅት ከ97 በላይ የሚሆነው የኢትዮጵያ ገቢና ወጪ ንግድ ይካሄድባት እንደነበር የታሪክ ማስረጃዎች ያስረዳሉ። በአሸዋማ ዳርቻዎቿ እየተጓዙ ቀይ ባህር ውሃ በአሰብ ዳርቻ ሲዋኙ የነበሩት የዛሬው ባለ ታሪካችን የምጣኔ ሀብት መምህሩ ዶክተር ተስፋውን የአሰብ የዕለት ተዕለት እንቅስቃሴ ትዝታን ያስታውሳሉ። በአጋጣሚ አውቃታለሁኝ እና አሰብ ማለት በባህር የተከበበች ወደብ ናት። በጣም ቫይብራንት የሆነች ከተማ ነበረች። ከአንዱ ጫፍ ከዚህኛው ጫፍ እስከዛኛው ጫፍ ድረስ እንደዚህ የሚሄድ የባህሩ ቀይ ባህር ዊንግ አለ። ከዚህ በኋላ ያለው የብስ ነው። ይሄኛው የብስ ደግሞ ቀጥታ ወደ ኢትዮጵያ የሚያስኬደው መንገድ ነው፣ ወደ ቡሬ የሚያስኬደው መስመር ነው። ከዛ ውጭ ሌላ መስመር የለም። ምናልባት አሁን እንግዲህ ከኤርትራ ከተገንጠለች በኋላ የተሰራ የብስ መንገድ ከሌለ በስተቀር በባህር እንደዚህ የተከበበች ነች። ከዛ በኋላ ሲያልቅ የቀረው መንገድ አንድ መንገድ ነው፣ ወደ ቡሬ የሚሄደው መንገድ፣ አንድ ወደ ኢትዮጵያ የሚወስድ መንገድ ነው እና ይሄንን እንትን ለማለት ለምሳሌ ምጽዋ ከአስመራ 100 ኪሎ ሜትር አካባቢ ነው የሚርቀው። ይሄንን ካየኸው በቃ ናቹራሊ ምጽዋ ለአስመራ የተሰጠ ነው፣ ናቹራሊ የተሰጠታ ነው ማለት ትችላለህ። ልክ እንደዛ ሁሉ አሰብ ለሌላ ለማንም አይሆንም። አስመራ ማይጠቀምበትም፣ ጅቡቲ ማይጠቀምበትም፣ ማንም ለማንም አይሆንም። በቀጥታ አሰብ የኢትዮጵያ ስጦታ ነው። ኢትዮጵያ ተፈጥሯዊ ስጦታ ነው። ከኢትዮጵያ ውጭ ማንም መጠቀም አይችልም። ምክንያቱም ይሄን ደግሞ ለማየት ኢትዮጵያ ስትጠቀምበት በነበረበት ጊዜ ቫይብራንት የሆነ ከተማ የአገሪቷ 80-90% የሚሆነው ገቢ የሚገባበት አገር ነበረ። አሁን ግን በጣም እዚህ ግባ የማይባል እንቅስቃሴ የሌላት የሞተች ከተማ ሆናለች። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ፒኤስአይ ይፋ ባደረገው የጥናት ግኝት መሰረት ከሆነ ከ19 እስከ 31 ቢሊዮን ዶላር ዓመታዊ ኪሳራ ማለት ከብዙ የአፍሪካ ሀገራት አጠቃላይ ኢኮኖሚ ይበልጣል። የሀገሪቱን ጠቅላላ ምርት ወይም ደግሞ ጂዲፒ ደግሞ ከ1/4 የሚጠጋው መጠን በባህር በር አልባነት ምክንያት የሚደርስ ኪሳራ ነው ብሏል። በሌላ አነጋገር ከ100 ብር የኢትዮጵያ ኢኮኖሚ ውስጥ ከ13 እስከ 23 ብር ያህሉ የሚጠፋው ከወደብ አልባነት ጋር የተያያዘ ነው ይላል ጥናቱ። ወደ ንግድ ኪሳራው እንመልከት። በፒኤስአይ ወይም ደግሞ በኢትዮጵያ ፖሊሲ ጥናት ኢንስቲትዩት የጥናት ግኝት መሰረት የባህር በር አልባነት ምክንያት በኢትዮጵያ በ2018 ዓ.ም የደረሰው አጠቃላይ የሀገር ውስጥ ምርት ኪሳራ ከ13 እስከ 23 በመቶ ደርሷል። በ20 ዓመታት ውስጥ የተከፈለውን ስንመለከት ባለፉት 20 ዓመታት ኢትዮጵያ የባህር በር አልባ በመሆኗ ምክንያት 38 ቢሊዮን ዶላር የውጭ ንግድ እድል ታጥቷል ማለት ነው። ንጽጽሩን እንመልከት። 38 ቢሊዮን ዶላር ማለት ከብዙ የአፍሪካ ሀገራት አመታዊ ኢኮኖሚ ወይም ደግሞ ጂዲፒ እንደሚበልጥ ነው ጥናቱ ያሳየው። በተመሳሳይ ጊዜ ለውጭ ዕዳ ክፍያ ከወጣው ገንዘብ ደግሞ ከ270 በመቶ በላይ እንደሆነ ነው የተነገረው። በ1993 ታሪካዊ ዓመት ነበረች። ከዚያ ቀንና ዓመት ጀምሮ አንድ ሰው እስትንፋሱን እንደሚያጣው ኢትዮጵያም ቀስ በቀስ ነገር ግን ግልጽ በሆነ የውጭ ኃይሎችና የፖለቲካ ሴራ የባህር በር አልባ ሀገር ሆነች። ከፍተኛ የሆነው የአገሪቱ የውጭና ገቢ ንግድ ይንቀሳቀስባት የነበረችው አሰብ ኢትዮጵያ የገነባቻቸውን መሠረተ ልማቶችና ተቋማትን እንደያዘች ከኢትዮጵያ ተለየች። 80% እስከ 90% የሚሆነው የሀገሪቷ
ኢምፖርት የሚገባው በአሰብ ነበር። ከዛ በተጨማሪ ከወደው በተጨማሪ የነዳጅ ማጣሪያ አለ አሰብ ላይ ሪፋይነሪ። ነዳጅ ማጣሪያው አሁን ነዳጅ እንደሚገባው በቤንዚን ወይም ደግሞ በናፍታ ተብሎ አልነበር የሚገባው ክሩድ ኦይሉ ወይም ደግሞ ድፍድፍ ነዳጁ ነው የሚገባው። ድፍድፍ ነዳጁ ይገባል። ከገባ በኋላ እዛው ነዳጅ ማጣሪያ ነው የሚጣራው እና እዛ ሲጣራ ዋናዎቹን ምርቶች ለምሳሌ እንደ ኬሮሲን፣ ቤንዚን ምንም በለው የአየር ነዳጅ ቢሆን ያወጣና ከዛ በኋላ ያለው ተረፈ ምርት በራሱ ትልቅ ምርት ነው። ለምሳሌ እንደ አስፓልት እና የፕላስቲክ ማምረቻ የሚሆኑ ኬሚካሎች ታመርትበታል። ራሱ የራሱ ትልቅ ኢንዱስትሪ መንደር ነው። ይህም አንድ የአሰብ ጥቅም ነበር። ከዛ ውጭ በቀላሉ ከወደቡ በምትቀዳው ውሃ የሚመረት የከፍተኛ የሆነ የጨው ምርት አለ። እነዚህ እንግዲህ ትንሽ የአሰብ ገጽታዎች ነው። በዚህ ምክንያት እጅግ ሰፊ የሆነ የስራ ሁኔታ አለ። ስትሄድስ የወደብ ጉዳይ ከጨው ጋር ነበር። ያኔ ደግሞ ትዝ ይለኛል አርሶ አደሩን ያያይዙ ትዝ ይለኛል እና ጨው አልቦ እንዴት ልንኖር ነው ለምደናል ኢትዮጵያውያን። እና ያኔ የሳልንበት ነገር ጨው ዋነኛው ሶርሱ አሰብ እንደሆነ ነው የኢትዮጵያ ሕዝብ የሚያውቀው። ከአሰብ ውጭ ጨው መኖር እንደማይችል እና አሰብን አጣን ማለት ጨው አጣን ማለት ብቻ ነው። በባህር በር ማጣት ብቻ ሳይሆን ለኑሯችን አስፈላጊ የሆነውን ጨውም እናጣለን የሚል እሳቤ ነው የነበረው በወቅቱ። እና በወቅቱ ከነበርነው ታጋዮችና ኢህአዴግ ይልቅ ህዝቡና አርሶ አደሩ ስለ ኤርትራ ስለ አሰብ ወደብ ጥቅም የነበረው ግንዛቤ በጣም ገራሚ ነበር። ዛሬ ሆነን ያን ወቅት ለምናስታውስ ሰዎች ይገርመናል በጣም። ግን ያልኩህ የተሳልነበት የወሰድነው ግንዛቤ ሌላ ስለነበር አርሶ አደሩን ከማገዝ ይልቅ የኛን ሀሳብ ነበር እንጭንበት የፈለግነው። ሰው ከተለያየ አካባቢ መጥቶ ለስራ ብቻ ነው የሚመጣው። በጣም ደስ የሚል ያደገች ሀገር ነበረች። ከዛ በተጨማሪ ደግሞ አሁን ኢትዮጵያ በተለይ በተያያዘችው ከተሞችን የማልማት ሁኔታ ቢካሄድ ኖሮ እርግጠኛ ነኝ እንደ አሰብ የሚጎበኝ ቱሪዝም አመቺ የሆነ አካባቢ አይኖርም ነበር። ምክንያቱም ቢች ነው፣ ቢች ዳር ነው። እንግዲህ ብዙ እዚህ አካባቢ ጣና ሐይቅን የምናውቅ ሰዎች ስለ ብዙ ቢች ተብሎ የሚታወቀውን የባህር ላይ ቢች ወይም ደግሞ የውቅያኖስ ቢች ብዙም አናውቀውም። አሰብ ላይ ግን ቢቾች አሉ። ከወደቡ ዳርቻዎች ላይ የሚሰሩ ብዙ መዝናኛዎች አሉ። እነዚህ ነገሮች ገብተህ ትዋኛለህ፣ ትወጣለህ፣ እዛ ቢቹ ላይ ትተኛለህ፣ ምን ትላለህ። በጣም ቱሪስት አትራክሽን ናቸው። በጣም ቱሪስት የሚስቡ ናቸው እና አሁን ባላት የኢትዮጵያ ከተሞችን የማልማት የማደስ ሁኔታ ብታየው ደግሞ እጅግ ምርጥ ከተማ ትሆን ነበር ብዬ አስባለሁ። አሰብ ዛሬ ለኢትዮጵያውያን ከካርታ በላይ ናት። አሰብ የታሪክ ጥያቄ ናት። ዶክተር ያዕቆብ ኃይለማርያም አሰብ የማን ናት በሚለው መጽሐፋቸው አሰብ በታሪክ በመልክዓ ምድር በሕግ በኢኮኖሚ የኢትዮጵያ ናት ይላሉ። ፕሮፌሰር ያዕቆብ አሰብ የማን ናት በሚለው መጽሐፋቸው ላይ እሱ ብቻ አይደለም ሙግት እኮ አቅርበዋል። ኢትዮጵያውያን እኮ ተፈራርመው አቅርበዋል። የወደቡ ጉዳይ አንድ አጀንዳ እንዲሆን በወቅቱ ግን እንዳልኩ አገርን የሚመሩ ቁንጮ ሰዎች አገርን በማዳን የሚሆን በማጥፋት ሚና አላቸው ብያለሁ። ትልቁ ሚና ይወስዳሉና ለምንድን ነው ያን ማድረግ ያልተቻለበት የሚለው እስከዛሬ መልስ የሰጠ ያለ አይመስለኝም። የአልጀርሱን ስምምነት መሰረት አድርገን ወደብ እንዳኖር ያደረግነው መልሱን ሳይሰጡን ምተዋል ብዬ ነው ማስበው። ጠቅላይ ሚኒስትሩ በሳቸው እጅ በሳቸው እጅ ይሆናል ብዬ ነው። ሌላ 2-3 ሰው ሊኖር ይችላል በዙሪያቸው። ለምንድን ነው የሚለውን ግን መልስ የሚያውቁት እነሱ ናቸው እንጂ ኢትዮጵያውያን ታግለዋል። ጄኔራሎቹ ጭምር ታግለዋል።
ተቃዋሚ ፓርቲዎች ታግለዋል። አጀንዳው የድርድር አካሉ እንዲሆን ወደብን የማግኘት አሰብን የማግኘት በፓርቲ ደረጃ ታግለውበታል። ግን የወቅቱ ጠቅላይ ሚኒስትርና በዙሪያ ያሉ ሰዎች አልፈለጉትም። ለምንድን ነው የሚለው ግን አይዶን ነው የሚያውቁ ሰው አንድ ቀን ታሪኩን ሊያወጣው ይችላል። ስህተት አሁን የምንግባባው ግን ስህተትን ተፈጽሟል። ያሁን እየተናገረ የተባበሩት መንግስታት የንግድና ልማት ድርጅት እንዲሁም ሌሎች ዓለም አቀፍ ተቋማት መረጃዎች እንደሚያሳዩት በዓለም ላይ የሚካሄደው ንግድ ከ80 እስከ 90 በመቶ የሚደርሰው በባህር ላይ የሚካሄድ ንግድ ነው። ይህ ማለት የዓለም ኢኮኖሚ በመርከቦች በወደቦችና በዓለም የባህር መስመሮች ላይ ተመስርቶ እንደሚንቀሳቀስ ያሳያል። በቀላሉ ለመናገር የዓለም ኢኮኖሚ በባህር ላይ ተገንብቷል ማለት ነው። ከ10 ነገሮች 9ኙ ዛሬ በባህር ይጓዛሉ። ነዳጅ፣ ምግብ፣ መኪና፣ ቴክኖሎጂና ሌሎች ምርቶች። ሕይወት ራሱ በማዕበል ላይ ይንቀሳቀሳል። ይህ የተለመደና ቀላል ንግድ አይደለም። ይህ የዓለም ደም ስር ነው። ዛሬ ትልቁ የዓለም የዕቃ መጓጓዣ የሚደረገው በመርከብ ነው። ከዚህ የዓለም ዋነኛ የንግድ መስመሮች አንዱ ቀይ ባህር ነው። ቀይ ባህር ለሺዎች ዓመታት በአህጉራት መካከል ያለ አፍሪካን ከእስያ የሚያገናኝ የዓለም የንግድ መንገድ ነው። በጣም አስፈላጊ በዓለም ንግድ ላይ ትልቅ አስተዋጽኦ ያለው ነው። ቀይ ባህርን በሚሊተሪ የምንታወቀው በሚሊተሪ ኔቨል ባህር ኃይላችን እንግዲህ በአዲሱ ሞተር በምን አይደለም። እንግዲህ በኢትዮጵያ ንግድ መርከቦች ያው ትራዲሽናል የሆኑ ለሴንቸሪስ የሚመላለሱበት እንግዲህ ታይ ስዌዝ ካናል ገና ሳይመሰረት ማለት ነው እስከ ኢንዲያን ሳብኮንቲነንት ድረስ ሁሉ የኛ መርከቦች የሚታዩበት እንግዲህ ቦሳሶ ፑንትላንድ ዞረህ ሶኮትራን አልፈህ ሄደህ እስከ ህንድ እንደገና ደግሞ በዛ ዞረህ በፐርሺያን ገልፍ እስከ ኦማን እስከ ባህሬን አሁን ካታር የሚባለው እስከ ፋርስ ስልጣኔ ጋር ማለት ፐርሻ ኢራን ማለት ነው ሶሻላይዝ ምናረግ ምንገናኝ ህዝቦች ነን። ሁሉም በመጽሐፍቱ ተሰንዷል፣ በታሪካቸውም ያወጡታል። ኢትዮጵያ ህዝብ ጋር እንዲህ ነው በሚል ሁኔታ ማለት ነው። ይሄ ያለችበት ጂኦፖለቲክስ በአንድ በኩል የያዘችው አቀማመጥ ማለት ነው በምስራቅ አፍሪካ እጅግ ወሳኝ ቦታ ላይ ያለችው ይሄ ባህር በር ምንም እንኳን በታሪክ ብትነጠልም ከ1 ትሪሊየን በላይ የዓለም ንግድ እንቅስቃሴ የሚካሄድበት የዓለም የንግድ እንቅስቃሴ በአመት ከ1 ትሪሊየን ዶላር በላይ ብር ነው ያልኩት ዶላር በላይ ይካሄድበታል። ስለዚህ ትልቅ የንግድ መስመር ነው። ኢትዮጵያ በዚህ እንቅስቃሴ ውስጥ በ60 ኪሎ ሜትር እያየች ድምፅ አልባ ናት። ወሳኝነት ምን ያላት ሌላውን የሚተላለፍበት እሷ ምንም ድምፅ ያላት 120 ሚሊዮን ህዝብ ይዛ ይልቁንስ ከሷ ይልቅ ከሷ በአንድ ወቅት የተቆረጡት ትንንሽ ሀገሮች ወሳኝነት አላቸው። አሰብ ዘመናዊ ኢኮኖሚና ነሳሳች፣ ዘመናዊ ኢትዮጵያን ወደ ባህር አቀረበች። እናም የቀይ ባህር ታሪክ እስካለ የኢትዮጵያ የወደብ ታሪክም አይጠፋም፣ ይቀጥላል። የቀይ ባህር በጣም ስትራቴጂክ ቦታ ነው። ምክንያቱም እስያን፣ ኤዥያን፣ አውሮፓን፣ ህንድን እና እነዚህ መካከለኛው ምስራቅ ሀገሮችን የሚያገናኝ ትልቅ የንግድ መስመር ነው እና በጣም ስትራቴጂክ ቦታ ከሚባሉት መካከል ነው። በተለይም ከንጉሱ በቅርብ ጊዜ ከንጉሱ ጀምሮ በደርግ ጊዜ በነበረው የ1000 ኪሎ ሜትር የቀይ ባህር ቁጥጥር ነበራት። መጀመሪያ መወሰድ ያለበት ኢትዮጵያን ከባህር የማራቅ ትልቅ ፍላጎት አለ። ለምንድን ነው አሁን ጥያቄው? ምን ለማድረግ የተፈለገ?
ቅድም መጀመሪያ ላይ ያነሳው ለምንድን ነው የአክሱም በዛ አካባቢ የሚያልፈውን የንግድ መርከብ ይሁን ምንም ይሁን ቁጥጥር አለህ ማለት ነው። ከዛ ውጭ ደግሞ አዳዲስ ቴክኖሎጂዎችን ለመቀበል ለማስገባትም አንተ ቅርብ ነህ፣ ምክንያቱም የወደብ ባለቤት ነህ። ያንተን ምርቶች ለውጭ ለመስጠት ለማሳለፍም በጣም ይቀልልሃል፣ የማንንም ፈቃድ አትጠይቅም። ስለዚህ በዚህ ምክንያት በተለይ ቀይ ባህር በጣም ስትራቴጂክ ቦታ በመሆኑ ምክንያት ተመራጭ ነው። ዛሬ ወደዚህ ኢትዮጵያ እንድትመለስ የሚፈልግ ሀገር አለ ወይ ነው ጥያቄ። ይሄን አይፈልጉትም። ስለሆነም እንግዲህ በ60 ኪሎ ሜትር ላይ ከመከለል ይልቅ ትልቅ ህዝብ ነው ትልቅ ሀገር ነው ብለህ እኮ እዚያ ላይ ማሰጋት ትችል ነበር። እና ዋናው የሴራ ሰለባ ነው የሆነው፣ የፖለቲካ ሴራ ሰለባ ነው። ኢትዮጵያ በተፈጥሯዊ መንገድ አይደለም ከባህር በር ራቀችው፣ በሴራና በተዛባ የህግ ድንጋጌ ተፈጥሮ አይደለም ከባህር በር ያራቃት፣ የተሰራባት ሴራ ነው። የተሰራባት ደግሞ ሴራ መሰረቱ ምንድነው? ኢትዮጵያ ከባህር በር ጋር ከተገናኘች ፓወርፉል የመሆን እድሏ የአክሱም ዘመነ መንግስት የነበረው የስልጣኔ የኃያልነት ጉዞ ዳግም መከሰት ነው። ይህን ደግሞ ማየት የማይፈልጉ እጅግ በጣም ብዙ ሀገሮች ነው ያሉ፣ በጣም ብዙ ሀገሮች ነው ያሉ። ኢትዮጵያ የባህር በር አልባ በመሆኑ እያንዳንዱ ኢትዮጵያዊ ላይ የወደቀውን ሸክም እንመልከተው። ይህ የባህር በር አልባነት በመንግስት ካዝና ወይም ደግሞ በመንግስት ላይ ብቻ የሚከፈል አይደለም። እያንዳንዱ ኢትዮጵያዊ የሚከፍለው ስውር ብሔራዊ ግብር ነው የሚለው የኢትዮጵያ ፖሊሲ ጥናት ኢንስቲትዩት። ኢትዮጵያ የባህር በር የላትም። በአመት እያንዳንዱ ዜጋ ከ20 እስከ 35 ሺህ ብር ለመክፈል ይገደዳል ማለት ነው። እስኪ ይህን 5 ቤተሰቦች አሉትን አንድ አባላት እንመልከተው። በአንድ ቤተሰብ ውስጥ 5 አባላት አሉ ብንል በአመት ከ100 ሺህ እስከ 175 ሺህ ብቻ የሚደርስ ተዘዋዋሪ ወጪ አለ ማለት ነው። በቀጥታ አንከፍለውም፣ በደረሰኛ አይቆረጥም። ግን በምንኖረው ኑሮ ላይ በአመት ይህንን ያህል የኢኮኖሚ ቀውስ ይደርሳል ማለት ነው። ይህ ሁሉ የሚያደርገው የባህር በር አልባነታችን ነው። በ30 ዓመታት የተከፈለውን ስውር ብሔራዊ ግብር እንመልከት። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት ፒኤስአይ ከ1983 ጀምሮ ባሉ 30 ዓመታት ውስጥ እያንዳንዱ ኢትዮጵያዊ ዜጋ ከ4350 እስከ 7050 ዶላር ወይም ደግሞ ከ1 ሚሊዮን ብር በላይ ከፍለዋል ይለናል። ዛሬ ሁሉም አገሮች ወደ ባህር አይደርሱም። ዛሬ በዓለም ላይ ከ40 በላይ አገሮች የባህር መዳረሻ የላቸውም። እነርሱ የተዘጉ፣ የተገደቡ፣ በሌሎች መንገድ ላይ የሚመሩ ተብለው ይጠራሉ። ከአፍሪካ እስከ ኤስያ እነዚህ ሀገሮች አንድ ተመሳሳይ ፈተና ይጋፈጣሉ። ወደ ዓለም ለመድረስ የሌሎችን ሀገራት መንገድ መጠቀም። በዓለም ባንክ
አሁንም አንድ ትልቅ ግድብ 5 ቢሊዮን ይፈጃል ብለህ ብታስብ የህዳሴ ግድብን ያህል ሊሆን የሚችል ወደ 10 ግድቦች ያሰራ ነበር ማለት ነው። ለምሳሌ በኢንዱስትሪያል ፓርኮች ብታይ አንድ ኢንዱስትሪያል ፓርክ ብዙ የተለያየ የተቋቋሙ ኢንዱስትሪያል ፓርኮች አሉ። አሁንም እንኳ ግን አንድ ኢንዱስትሪያል ፓርክ ለምሳሌ $250 ሚሊዮን ይፈጃል ብለህ ብታስብ በጠቅላላ ኢትዮጵያ እስካሁን ባወጣችው ወጪ እስከ 200 በላይ የኢንዱስትሪያል ፓርኮችን ያሰራት ነበረ። ይሄ ደግሞ በራሱ ትልቅ ብዙ የስራ እድል የሚፈጥር ሁኔታ ነበር ማለት ነው። በሌላ በኩል ደግሞ በመንገድ ብናስበው ለ1 ኪሎ ሜትር $1 ሚሊዮን ይወጣል ብንል እስከ 50,000 ኪሎ ሜትር ያህል መንገድ የሚያስገነባ ነበር ማለት ነው። ለምሳሌ አንድ ሆስፒታል $50 ሚሊዮን ያወጣል ብለን ብናስብ በሀገሪቱ ጠቅላላ ከ1000 በላይ ሆስፒታሎችን ሊገነባ የሚችል ወጪ ማለት ነበር ማለት ነው። ይሄ ኪሳራ ነበር ማለት ነው። እና እነዚህ ያው ኦፖርቹኒቲ ኮስት ይባላሉ። ያው ወደብ ቢኖርህ ኖሮ እዚህ ኢንቨስት ልታረጋቸው የምትችላቸው አማራጮች ናቸው። እንደው ወደ ሌላም ዝም ብለህ ኢንቨስት ብታደርገው ራሱ ኢንቨስትመንት ሪተርኑ ከ5 እስከ 7% ይሆናል። ያም ማለት እስከ $120 ቢሊዮን አገሪቱ ሀብት ይኖራት ነበር ማለት ነው። ስለዚህ ወደብ በማጣታችን ብዙ ነው ያጣነው። ከዚህም በላይ የሴኩሪቲ ጉዳይ ነው። ከባህር የመራቅና ወደብ ማጣት ጉዳይ ታሪክ ያስቀረብን ነው። ኢኮኖሚ ጉዳቱ በጣም ከፍተኛ ነው። ከዚያም በላይ ግን የሴኩሪቲ ጉዳይ ነው። ባህር በር የሌለው ሀገር የባህር ኃይል ሊኖረው አይችልም። ባህር በር የሌለህ ከሆንክ የፈለግከውን የማስወጣት የማስገባት ነገር አይኖርም። ያኔ እጅህን ባጭሩ ልትያዝ ትችላለህ። ስለዚህ ባህር ኃይል ወይም ባህር ይኖረን ስንል ከኢኮኖሚ ብቻ መታየት የለበትም፣ ከታሪክ ብቻ። ይህንም ኳተን ልንኖር እንችላለን እነዚህ ሁለት ጉዳዮች ባተ ብሎ ግን ደግሞ በህልውና ይመጣል። በህልውና የመምጣት እድል ይኖራል። ስለዚህ ባህር ኃይል የሚፈልገው ከኢኮኖሚ ባሻገር ከታሪኩ ባሻገር ለሀገሪቱ ህልውና እጅግ በጣም አስፈላጊ ስለሆነ ኢትዮጵያ ያለችበት ቀጠና ይታወቃል። ኢትዮጵያ በጣም ትልቅ ኢኮኖሚ ናት። አሁን በዓለም ላይ በጠቅላላ ወደ 44 አገራት ናቸው ወደብ አልባ አገራት። ከነዛ ውስጥ ትልቅ ህዝብ ያላት ኢትዮጵያ ናት። ከሁሉም በጣም የሚገርመው ትልቅ ህዝብ አለ ማለት ትልቅ ገበያ አለ ማለት ነው። ያንን ፌድ የሚያደርግ ትልቅ ገበያ አለ ማለት ነው። ስለዚህ ትልቅ ኢኮኖሚ ትልቅ ገበያ ይዞ የባህር አልባ የሆነ ሀገር ኢትዮጵያ ብቻ ነው። ሌሎቹ በኢትዮጵያ ደረጃ የሚነጻጸሩ አይደሉም ማለት ነው። የወደብና ተዛማጅ ወጪዎችን እንመልከት። የፒኤስአይ ጥናት እንደሚያመለክተው ወደብ አልባ መሆናችን መደበኛ የሆኑ ወጪዎችን ብቻ እየከፈለች አይደለችም፣ የጭነት ዋጋዎችን ብቻ አይደሉም። ከሀገሪቱ በሁሉም ዓለም አቀፍ የንግድ እንቅስቃሴ ላይ አጠቃላይ የወደብ ወጪዋ 15.2 በመቶ ያደርሰዋል ተብሏል። እያንዳንዱ ጭነቶች ደግሞ እስከ 30 ወራት ሊዘገዩ እንደሚችሉ ይታመናል። አንድ ጭነት ከ$10,000 በላይ ቅጣት ሊከፍል ይችላል በመዘግየት ምክንያት። ይህ ለንግድ ተወዳዳሪነት ከፍተኛ እንቅፋት መሆኑ አይረሳም። አንዳንድ የኢኮኖሚ ጥናቶች ኢትዮጵያ ወደብ አልባ በመሆኗ በዓመት እስከ $20 ቢሊዮን እንደምታጣ ይገምታሉ። ይህ ከብዙ የአፍሪካ ሀገራት ዓመታዊ የሀገር ውስጥ ምርት ይበልጣል። መጓጓዣም ርቀት አለው። ስለዚህ ምርት ከጅማ ቡና አምርተህ እስከ ጅቡቲ እስከምታደርስ ድረስ ያለው ርቀት ራሱ የትራንስፖርት ኮስትን የምንም ይጨምርብሃል። አንደኛ ይሄ ነው። በዛ ይሄንን ለዓለም ገበያ ስታቀርበው በምን አይነት ዋጋ ትወዳደራለህ የሚለው የራሱ ኢፌክት አለው። የምታስገባቸው ቶች ተደማምረው ያው ዋጋው አሁንም ዞሮ ያው ህዝቡ ላይ ነው የሚጫነው ያልኩን ለዚህ ነው። ከውጭ ሀገር የሚያመጡትም ሆነ ወይም ወደ ውጭ ሀገር የሚወስዱት እቃ ድሌ አያደርግባቸውም፣ ጊዜ አይወስድባቸውም።
የፈለጉትን ያክል ደግሞ ማስገባት ይችላሉ፣ ማስወጣት ይችላሉ። ባህር በር የሌላቸው ሀገራት ግን ይሄን ማድረግ አይችሉም። አንደኛ ይዘገያል። ሲዘገይ ደግሞ ፕሮዳክት ፐርሼብል ከሆነ የመበላሸት ባህሪ ካለው ይበላሻል። ያ ደግሞ በኢኮኖሚ ላይ ከፍተኛ ተጽዕኖ ያሳድራል። ሁለተኛ ባህር በር የሌላቸው ሀገራት ባህር በር ባላቸው ሀገራት ተጠቅመው ሲያስገቡ በተለይ ሩቅ ከሆነ ዲስቲኔሽኑ እየጨመረ ከሄደ የሚያወጡ ኮስት ከፍተኛ ይሆናል። በአጠቃላይ ስንመለከተው የኢኮኖሚ አቅማቸውን ያዳቅቀዋል። የሀገሪቷም ጠቅላላ ጂዲፒዋ በጣም ይቀንሳል። በዚህ ምክንያት ያመረትከውን እንደ ልብህ እየላክ አይደለም። አንደኛ ይሄ ነው። ሁለተኛ ደግሞ የመጣውም ትራንስፖርትና በመጨናነቅ ምክንያት በወደብ መጨናነቅ ምክንያት በጊዜው እየደረሰ ስላልሆነ ያ ትልቅ ኮስት ያመጣል ማለት ነው። ይሄ በተቃራኒው የሀገሪቷን ጂዲፒ የኢኮኖሚ እድገት ያቀጭጫል ማለት ነው። ኢትዮጵያ በአመት ከ17 እስከ 20 ሚሊዮን ቶን ጭነት በባህር ላይ ያው በጅቡቲ ወደብ በኩል ማለት ነው ከዓለም ጋር ትገበያያለች። ይሄ የጭነት መጠን በቀጣዮቹ አመታት ወይም ደግሞ በ2030 እንደ አውሮፓውያን አቆጣጠር ማለት ነው 30 ሚሊዮን ቶን ይደርሳል ተብሎ ይገመታል። በአመት በአማካይ ከ1.5 እስከ 2.5 ቢሊዮን ዶላር ለወደብና ለትራንዚት አገልግሎቶችም እንደምትከፍል የዓለም ባንክ ጥናት መሰረቶችን አድርገው ይፋ ተደርገዋል። ኢትዮጵያ በየቀኑ ከ3.3 ሚሊዮን በላይ በርሜል ነዳጅ ዘይት ለሚተላለፍበትና የዓለማችን ወሳኝ የንግድ መስመር ለሆነው ለቀይ ባህር ቀጠና የቅርብ ሩቅ ሆና ቆይታለች። ስለዚህ ሀገራችን ነገሮችን ቆም ብላ ማሰብ እንዳለባት የሚያመላክቱ አሃዞችን ነው እየተመለከትን ያለ ነው። የኢትዮጵያ መንግስት የወደብ ጥያቄ ቀዳሚ ብሔራዊ አጀንዳ አድርጎ አሁን ላይ ሀገሪቱ ካላት ሰፊ የኢኮኖሚ እድገት፣ የህዝብ ቁጥር መጨመርና መሰል አንገብጋቢ ጉዳዮች የባህር በር ጥያቄ የህልውና ጉዳይ ሆኖ መጥቷል። ይህን እናንተ ደግሞ ተራችንን እንመካከራለን፣ መንገዱን እናያለን፣ ምርጫውን እናያለን። ከተሳካ እናሳካለን፣ ካልተሳካ ልጆቻችን ያሳኩታል እንጂ ተዳፍኖ ይቅር የሚባል ነገር አይደለም። መብት ስለሆነ ደግሞ ለኛ የኤግዚስተንስ ጉዳይ ነው። ከዚህ ውጪ እንደ ሀገር ሰርቫይቭ ማድረግ አንችልም። አሁን ችለናል። ለምን? የምንሸከመው 1 ሰዓት ስለሆነ 2 ሰዓት ሲሆን ታዩታላችሁ። ይሄ ታይቷል ኢትዮጵያ ውስጥ ዋና ዋና የሚባሉት መድኃኒት፣ ለምርት እድገት የሚያገለግለው ፈርቲላይዘር ምናምን የሚገቡበት ሁኔታ ብዙ አሁን በፊት የማይሰሙ የነበሩት ለምሳሌ የማዳበሪያ ችግር ኢትዮጵያ ውስጥ አልነበረም። አሁን ግን ያው የማዳበሪያ ችግር አንዳንድ ጊዜ ትመለከታለህ። ይሄ ምክንያቱ ምንድነው? በጊዜው አይደርስም። በአንተ በፈለገው ፍጥነት አይደርስልህ። ያ ደግሞ ዞሮ ዞሮ የአገሪቷን ምርታማነት ያቀጭጫዋል። ያ ደግሞ ምርታማ ካልሆንክ ደግሞ ያው ዴፊኒትሊ ጂዲፒ ወይም ኢኮኖሚ ይቀጭጫል ማለት ነው። በየወቅቱ ኢትዮጵያ ውስጥ የመጡ መንግስታት በወደብ ጉዳይና በባህር ጉዳይ አንድም ቀን አርፈው ህዝቡ በህዝቡ ምንም ጥያቄ የለም። መንግስታቱም ግን ሲመቻቸው ሲላቸው ከማንሳት ተገድበው አውቁ ነበር። አሁን ደግሞ ጊዜው ደርሶ ይመስላል እንደገና ይገባናል፣ የኛ ነው፣ ታሪክም ህግም አሰራርም ይፈቅድልናል፣ ከታሪካችን ልንነጠል አንችልም የሚል ትውልድ ደግሞ አሁን እንደገና መጣ። ዛሬ ኢትዮጵያ ወደ ባህር የምትመለስበትን መንገድ እየፈለገች ነው። ታሪክ አንድን ነገር አያስገድድም፣ ጥያቄ ግን ይጠይቃል። እንግዲህ ጥያቄው ይህ ነው። ኢትዮጵያ ወደ ባህር የሚወስድ መውጫ መግቢያ መንገድ ታገኛለች ወይስ ይህ ጥገኝነቷ ይቀጥላል? ኢትዮጵያ የባህር በር ጥያቄዋ እንዴት መፍትሄ ማግኘት ይችላል? በጣም ይሄ እንግዲህ ቁልፉ ጥያቄ ነው። አሁን ስጋቱ የሚመጣው ባህርንና ቴክኖሎጂ መሰረት አድርጎ ነው። ኢትዮጵያ ለጥቃት የምትጋለጠው ከአሁን በኋላ ባህር ባለመኖሯና ቴክኖሎጂ ባለመታጠቋ የሚመጣ አደጋ ነው የሚሆነው። ይህን ደግሞ መንግስት የተገነዘበው ይመስለኛል። ለዛም ነው ጥረት እያደረገ ያለው። አንደኛ ቀጠናዊ የሆነ ኢኮኖሚክ ትብብር መፍጠር ነው።
መፍትሄ ሊሆን ይችላል ብዬ ማስብ ማለት ከቀጠናው አካባቢ ካሉት ሀገሮች ጋር ሰላም ከሌለ በትብብር መስራት ካልቻልክ ያው ኢፌክቱ መልሶ አንተኑ ያስቸግርሃል። ስለዚህ ቀጠናዊ የሆነ ኢኮኖሚ ትብብር መፍጠር ነው። ልክ እንደ ኢጋድ አይነት ፖለቲካሊ እንዳለው የኢኮኖሚ ትብብር መፍጠር የሚችል ቀጠናዊ ኢኮኖሚ ትብብር መፍጠር የሚችል ሁኔታ መፍጠር ነው አንደኛው። የመጀመሪያ ጉዳይ ከሁሉ በላይ ክብደት የምንሰጠው መላ ኢትዮጵያውያን በዚህ አጀንዳ ላይ መግባባት አለባቸው። መላ ኢትዮጵያዊ ሆኖ የተፈጠረ ፍጡር በሙሉ ኢትዮጵያ እድሉ ሰፊ ነው። ሶስተኛው ቀይ ባህር ላይ ሊኖራት የሚችል መዳረሻ ስትራቴጂ ማውጣት ነው ያለበት። በምን መንገድ ወደ ቀይ ባህር ወይም ወደ ወደብ መድረስ እችላለሁ የሚል ስትራቴጂ፣ ሰላማዊና ዲፕሎማሲያዊ በሆነ መንገድ መድረስ እችላለሁ የሚል ስትራቴጂ ነው ማውጣት ያለባት። ብዙ ጊዜ የሚነሳው ያው ሰጥቶ መቀበል ነው። ብዙ ጊዜ የሚነሳው ሰጥቶ መቀበል ነው። 1983 ኤርትራ ነፃነቷን ያገኘችው ወደቦቹን ጠቅልላ የወሰደችው የሁኔታዎች ነባራዊና ሕሊናዊ ሁኔታዎች ፈቅደውላት ነው። ዛሬ ደግሞ ኢትዮጵያውያን ያን ወደብ ተመልሰው እንዲያገኙ ነባራዊና ሕሊናዊ ሁኔታ ፈቅዶላቸዋል። ስለዚህ ነገር ተቀይሯል። ይህን የተቀየረ ነገር በተቀየረ አስተሳሰብ እንድናስተናግደው እንደ ኬዝ የኤርትራን ኬዝ እና የአሰብን ኬዝ ብንመለከት አሁን ኤርትራ ኢኮኖሚዋ ጂዲፒዋ በአመት ከ2.3 እስከ 2.9 ቢሊዮን ዶላር ነው። ይሄ ኢኮኖሚ ትንሽ ኢኮኖሚ ነው። ይሄ ኢኮኖሚ የኢትዮጵያ አንዳንድ ክልሎችን እንኳ የማያክል ነው። ለምሳሌ የአዲስ አበባ ከተማ ብቻ የኢኮኖሚ ጂዲፒ እንትን ብናይ ከአዲስ አበባ ብቻ በ10 እጥፍ ያንሳል። ከአማራ ክልል
በ10 እጥፍ ያንሳል። ከኦሮሚያ ክልል በ15 እጥፍ ያንሳል። ትንሽ ኢኮኖሚ ነው ያለን እና ከዚህ አንጻር ተነስተን እኛ ለምሳሌ እኛ 10% ኢትዮጵያን አየር መንገድ ድርሻና 10% የህዳሴ ግድቡን ድርሻ ለኤርትራ ብንሰጣት በቀላሉ ኤርትራ ከ1.3 እስከ 1.5 ቢሊዮን ድረስ በአመት ገቢ ታገኛለች። ይሄ ደግሞ የዋና የጠቅላላ ኢኮኖሚዋን ከ40% እስከ 50% ማለት ነው። አሁን ያለባት በየአመቱ ይሄን ያህል ኢንጀክት ይደረግላታል ማለት ነው። የኢኮኖሚዋ 40% እስከ 50% በየአመቱ ኢንጀክት ይደረግላታል ማለት ነው። በተቃራኒው እኛ ደግሞ አሰብን በነፃ እንጠቀማለን። የቀይ ባህር አክሰስ ይኖረናል ማለት ነው። ኢኮኖሚካሊ ካየው ይሄ ዊን ዊን ሶሉሽን ምንም ማያስቸግር ዊን ዊን ሶሉሽን። ሰጥቶ መቀበል የሚባል መርህ ደግሞ አለ። ምንም እንኳ ታሪካዊ ባለቤትነታችን አጠያቂ ባይሆንም ግን ደግሞ በሂደት በመጡ የፖለቲካ ሴራዎችና አንዳንድ የህግ ማዕቀፎች የተዛቡ ነገሮች ካሉ ደግሞ ንብረት ሰጥተንም ቢሆን እነዚህን ንብረቶች ግን የግድ ማግኘት አለብን። ምክንያቱም የኤግዚስታንስ ጉዳይ ሆኖብናል። አተን መኖር ማንችል ከሆነ በጦርነት ሳይገባ ከጦርነት መመለስ አለበት። ሌላው ወገን ይሄ ማወቅ አለበት። 120 ሚሊዮን ህዝብ ይዞ መንግስት እኮ ዝም ቢል ብሎ አንድ ቀን መፈንዳቱ አይቀርም። በራሱ ጊዜ ይፈነዳል። አንድ ነገር እኮ አፍነው ይዘው ከአቅም በላይ ሲሆን ይፈነዳል በራሱ ጊዜ። ኢትዮጵያ አሁን እየሆነ ያለው ይሄ አሁን 120 ነው፣ 130 ትገባለች፣ 150 ሲደርስ